ሎላን እነ ሞገስ አገቷት። ቅድስት ከእስር ቤት መውጣት አለባት። አንደኛ የምንጠቀምበት ነገር ቢኖር ምንድን ነው? ሎላን ከዝና እጅ ማውጣት አለብን አለው። ብሩክና ሞገስ እንዲሁም ዳጣ ሆነው አስወጧት። ዳጣ እንደምትመለከቷት ዝናን የምትፈራው ይህን ያክል ነው። በሩ ሲቆረቆር አይኗ ማግ መስሎ ተጎልጉሎ ወጣ። አፏም እንግዲህ ተመልከቱት፣ አልቅሳ የልጅነት ታሪኳን አወርታ ከዛ በኋላ የልጅነት ታሪኳን ካወራች በኋላ እንተፈጠረ ወደሚለው በሩ ሲቆረቆር የምን ያህል እንደደነገጠች ዳጣ ተመልክቷት። እዚህ ጋር ደግሞ ብሩክ ደውሎ ሞገስና ብሩክ ደውለው መሀሌት አንደኛ እገዳውን ታነሳለች፣ ሁለተኛ ደግሞ ቅድስትን ከእስር ቤት ታወጣታለች። ይህን ካደረግ ሎላን እናመጣልሃል ይለዋል። ሎላን በእናንተ አልደራደራትም፣ ምክንያቱም እኔ የትም ብትገቡ ጉድጓድ ብትገቡ ራሱ አታመልጦኝም፣ ካላችሁበት ቦታ ቆፍሬ ያመጣችኋለሁ እያለ ይዝትባቸዋል። እነሱም ደግሞ አንተ ቅድስትን ከእስር ቤት ካላስለቀቀች መሀሌት እንዲሁም ገንዘቤን ካላስለቀቅልኝ ሎላን መቼም ቢሆን አታገኘትም ይለዋል። ከዛ የትም ብትጎዱ አታመልጡኝም፣ እኔ ፈልጌ ያመጣችኋለሁኝ ይላቸዋል። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁልኝ? እኔ አለሁላችሁ። የምሳሌ ድራማ ተከታታዮች ሁላችሁም ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ከጎን የሆናችሁ ላይክ ሼር እያደረጋችሁ ለምታበረታቱኝ ኢትዮጵያውያን ከልብ ነው ማመሰግነው። ክብርና ምስጋና ከውድታ ጋር ብያለሁኝ። ቻናሌን ሰብስክራይብ አድርጉ፣ ለሁሉም ሰው እንዲደርስ ሼር አድርጉልኝ ማለት ነው። ሁላችሁንም ወዳችኋለሁ። ከክፉ ነገር ሁሉ ይጠብቃችሁ። በያላችሁበት የዓለም ዳርቻ ሁሉ በያላችሁበት ቦታ ሰላምን እመኝላችኋለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ሁላችሁም ሰብስክራይብ አድርጉ። የዳጣ ታሪክ በጣም የሚያሳዝን ነው። ዳጣ እንግዲህ እንደምንመለከታት በጣም ግዴለሽነት እና ለራሷ የምትኖር ምንም ጭንቅ የሌለባት ትመስላለች። ነገር ግን ሁሉም ሰው ላሁን እየሳቀ ሲሄድ የራሱ የሆነ ትልቅ ምስጢር አለው ማለት ነው። እና በዚሁ አጋጣሚ አንዳንድ ሰዎች ስትስቁ፣ ስንስቅ ምናምን ፈገግ ስትሉ በእናንተ ህይወት ውስጥ ምንም አይነት ነገር ያለ አይመስላቸውም፣ ምንም አይነት ችግር ያለ አይመስላቸውም። ምክንያቱም በፈገግታ ሁሉን ነገር መሸኘት ትችላላችሁ። ነገር ግን አንድ ሰው ፈገግ አለና ከሱ ጋር ምንም ችግር የለበትም ወይም ኖርማል ነው ማለት አይቻልም። ሁሉም የራሱ የሆነ ነገር አለው ማለት ነው። ሁላችሁም ሰብስክራይብ አድርጉ። እዚህ ጋር የልጅነት ታሪካቸውን እያወሩ ነው። ሉላን ለመሆኑ ስንት ዓመትሽ ትላታለች። እስኪ አንቺ ገምቺ ትላታለች ሉላ። አይ እኔ 21 ወይም 25 ወይም 23 ምናምን ትላታለች። አይ እንደሱ አይደለም እንግዲህ ትላታለች። 28 ዓመቴ ነው። ሉላ 28 ዓመቴ ነው ትላታለች ለዳጣ ማለት ነው። ዳጣ አንቺሳ ትላታለች። እኔ 21 ዓመቴ ነው አለቻት። ከዛ በጣም ልጅ ነሽ ትላታለች። ባክሽን ተይኝ ልጅ አይደለሁም፣ ነገር ግን ያሳለፈችው የጎዳና ህይወት በጣም አሳዛኝና በጣም እንደተጎዳችበትም ለማስመሰልም እንደምትስቅ ነው ስትነግራት የነበረው። የጉረኛ ተመልከቱት እንግዲህ እንደዚህ ጉረኛ፣ አብዛኛው ወንዶች እንደዚህ በጉራ ነው ሁሉን ነገር የሚያደርጉት፣ በተግባርና በቁም ነገር ሳይሆን በጉራ ሁሉን ነገር በገንዘብ የሚሆን ይመስላቸዋል። ሁሉን ነገር በገንዘባችን እናረጋል የሚሉ ጉረኛ ነው። ከሞገስ ቤት ከብሩክ ቤት መሀሌትን መሪ እያለ ከብሩኬ ቤት ሲመጡ ማንም ሰው የለም። ምክንያቱም በፊቱኑ እንደሚመጣ ስለሚያውቁ ቦታውን ለቀው ሌላ ቦታ ሄደዋል። ለሞገስ ይደውልና የትም ብትገባ የትም ብትሄድ አታመልጠኝም፣ ይልቁንስ
ሚስት የመለስልኝ ይለዋል። ይቺ የተረገመች መሀሌት ምን ብትል ጥሩ ነው? ይልቁንስ ሚስትህን ማገኘት ከፈለግ ሰው በሚልህ ምክር ሄድ ትለዋለች። ምንድን ነው እሱ ይላታል። ብሩክ በልጁ ማንንም ይሁን ምን አይደራደርም። ስለዚህ ልጁን እገትበት ትለዋለች። አንቺ ድድ እኔ በማንም ምክር አልሄድም። የእሱን ልጅ አግታለሁ ስል የእኔ ሚስት ከእሱ ጋር ልታድር ነው። ለአንድ ቀንም ቢሆን አልፈቅድለትም ይላል። ተመልከቷቸው እንግዲህ መሀሌትና ማን ነበር ስሙ ወደ እነ ብሩክ ቤት እየሄዱ ነው። በጣም የሚያስፈራራና ጉረኛ ሰው ነው። ሎላ እንዴቱን አንድ የኖረች ሎላዬ ለ10 ዓመት ይሄ የተረገመ ጭራቅ ሰውዬ ጋር ነው የኖርሽው ይላታል። ሞገስዬ እኔ ለአንተ ብዬ ስለሆነ ምንም አይመስለኝም፣ ብዙ መስዋዕት እከፍላለሁ፣ ምክንያቱም ለአንተ ብዬ ነው ትለዋለች ማለት ነው። ሁላችሁም ሰብስክራይብ አድርጉ። ምሳሌ በዚህ መካከል የሚያሳዝኑ ማንና ማን ናቸው? ምሳሌና ቅድስትም ለብሩክ ብላ እስር ቤት ገባች፣ ለምሳሌ መታከም ብላ። ምሳሌን ደግሞ ከአጎቷ ቤት ከአክስቷ ቤት አድርሰዋታል። ዝናን እንግዲህ ተመልከት የነው አካባቢው። ከዚህ በኋላ እኔ መመለስ አለብኝ የገሉኛን ካገኙ ትለዋለች። አይ አርፈሽ እኔ ጋር ትሄጃለሽ ይላታል። እኔን እዚህ ያስገብትሽ አንቺ ወደ ልትሄጂ ነው ትገቢያለሽ ይላታል። እሷም አልገባም እባክህ ትለዋለች። ተመልከቱት የጉረኛ ዝና። እኔ ሚስቴን ያን ሰውዬ ጋር አንድ ቀን እንዲታድር አልፈቅድለትም እና አንቺ ደግሞ ቀጥለን በጥብለሽ ከኔ ጋር ትገቢያለሽ፣ ወዴት ነው የምትመለሽው? እያለ መሀሌትን ራሱ ያስፈራራታን ይዘትባታል ማለት ነው። ሁላችሁም ሰብስክራይብ ማድረጋችሁ እንዳትረሱ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። እዚህ ጋር ብሩክና ሞገስ እያወሩ ነው። እባክህን ሞገስ፣ እባክህን ብሩክ ይህን ቤት መልቀቅ አለብን። ምሳሌን እዛው ትተሃት መምጣትህ ጥሩ አድርገሃል እና አሁን ደግሞ ኤፍራታና ማህሌት እዚህ ቤት ይዘውት ይመጣሉ። ስለዚህ ቀድመን ሳይደርሱብን ይህን ቦታ መቀየር አለብን ብለው ቦታውን ይቀይራሉ። የብሩክን ቤት ይቀይራሉ። ከዛ ከብሩክ ቤት ቶሎ በሉ እያለ ሞገስ ቶሎ በሉ እንውጣ እያለ ይነግራቸዋል ማለት ነው፣ ዳጣንና ብሩክን። ከዛ ሄዱና ሎላዬ ከዚህ ቤት መውጣት አለብን፣ ቶሎ ብለን መውጣት አለብን፣ እንውጣና እንሄድ ይላታል። ከዛ ቃል ተገባቡ ላይ ለያዩ። እዚህ ጋር እየተመካከሩ ነው። መሀሌት እዚህ ቤት እንደምትመጣ እየተመካከሩ ነው። አዎ ታዲያ ሞገስ እንደዚህ ካደረግን በኋላ ቅድስትን የምናስፈታት መቼ ነው? ምሳሌ ስምታከመው መቼ ነው ይላል ማለት ነው። ከዛ እሱም ደግሞ አይዞህ ብሩክኒ ይሳካ፣ ሁሉም ነገር እናሳካዋል ይላል። ሰብስክራይብ አድርጉ። እዚህ ጋር ዝናና መሀሌት ተገናኝተው እያወሩ ነው። ምንድን ነው ባልሽና ውሽማሽ ሚስቴን አግቶብኛል። እንዴት ነው የሚያግቱብህ? ባልሽም ውሽማሽም ሚስቴን አግቷት ነው እምልሽ ይላታል። ከዛ አንተ እኮ ተረጋግተህ ነው ሚስቴ የታገተ ይብሳኮን ተረጋግተህ ነው እያወራኸኝ ያለህ ትለዋለች። እና ታዲያ እኔ ምን ላድርግ ብለሽ ነው? እንዲሁም በተናደድኩ ሰዓት በጣም የተረጋጋሁኝ ይላታል ማለት ነው። እና ሁላችሁም ሰብስክራይብ አድርጉ የኔ ውድ ቤተሰቦች። ቢጂ ከዛ ሎላ ተኝታለች። ተመልከቷት። ሁላችሁም ሰብስክራይብ አድርጎ ሎላ ተኝቼ አላውቅም ዛሬ ነው ተኛሁት ትላለች። እዚህ ጋር ተመልካቾቻችን ስልክ ሞገስን እያወራ ነው። ትሰማኛለህ? ሁሉን ነገር በጉረኝነት የምታረግ እንዳይመስልህ። ስለዚህ ሎላ ከኔ ጋር ናት ይለዋል። የትም አታመልጠኝም፣ እገልሃለሁ ሞገስ እመነኝ፣ የትም አታመልጠኝ ይለዋል። ከዛ ሞገስ ምንም አታመጣም ይለዋል። በአሁኑ ይሳካል አይሳካም የሚለው ለ10 ዓመት ሙሉ ሎላ ከዚህ ሰውዬ ጋር እየተሰቃየች ለሞገስ እገለዋለሁ እያለ እያስፈራራ ለሞገስ ብላ 10 ዓመት ሙሉ እየተሰቃየች ኖራለች።
አሁን ደግሞ ምንም ቢፈጠር የመጣ ነገር ራሱ ቢመጣ ከዚህ በኋላ ለምንም ጉዳይ አይሰጠኝም፣ የራሱ ጉዳይ እያለች እሷም በራሷ ወስናለች። ሞትም መጣ ምንም መጣ ወደፊት የማየው ይሆናል ትላለች። ሁላችሁም በላይ ሰብስክራይብ፣ ላይክ፣ ሸር አድርጉ። ከጎን የሆናችሁ ደግሞ ለምታበረታቱኝ ውድ ተመልካቾቼ እወዳችኋለሁ፣ አከብራችኋለሁ። በያላችሁበት የዓለም ዳርቻ ሁሉ ፈጣሪ ይጠብቃችሁ። እዚህ ጋር እባክሽን ሎላዬ እኔን ካላንቺ መኖር አልችልም፣ ህይወት ሁሉ ከብዶኛል፣ በጣም ነው ማፈቅረሽ፣ በጣም ነው የምወድሽ እያለ እሷም እኮ ያኔም እኮ እንደዚህ የከሳሁት የጠቆርኩት ለአንተ ብዬ ነው፣ ምክንያቱም ምንም አይቆጨኝም ለምወደው ሰው ስለሆነ ያደረግኩት ትለዋለች። ከስተሻን ተበሳቁለሻን እኮ ያን አበባ የመሰለ ወርቅ መልክሽ እኮ እየተበላሸ ነው። ከዚህ ሰውዬ ጋርማ አትኖሪኝም። ከዚህ በኋላ አንቺ ለእኔ 10 ዓመት ኖረሽልኛል፣ እኔ ከዚህ በኋላ ለአንቺ ሞትልሻለሁ ይላታል። እንደዚህ አድርጎ እየለመናት ነው። እሷም ደግሞ ዝም ያለችና የተረጋጋች ልጅ ናት። እባክን ዝና እያለ በዝና ስትሰቃይ የኖረች ለሞገስ ብላ ህይወቷን በሙሉ ያበላሸች ህይወቷን በሙሉ ለሞገስ ብላ የኖረች ሴት ናት። ሁላችሁም ሰብስክራይብ አድርጉ። እሱ ግን ዛሬ እቅዱ ተሳክቶለታል። እኔ የምፈራው የሞገስና የቅድስት ነገር ነው። የቅድስት ነገር ነው የሚያሳዝነኝ ማለት ነው። ምሳሌና ቅድስት ናቸው የሚያሳዝኑት። እዚህ ጋር ይህን ጉረኛ ተመልከቱት፣ አመለጡት። ወይኔ ዝና እያለ ይኮራል ማለት ነው። እዚህ ጋር እየሮጠ ነበረ፣ እነሱ ግን አመለጡት። ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።